ሰላም እንዴት አመሻችሁ? እንዴት ሰነበታችሁ? ዛሬ ስለ ሼክ መሐመድ አላሙዲን እና ኤለን መስክ አያይዤ መናገር ፈልጌ ነው። ሼክ መሐመድ አላሙዲን እንግዲህ ከየመናዊ አባት ከኢትዮጵያዊ እናት በወሎ እንደተወለዱ ሁላችንም እናውቃለን። ግለ ታሪካቸው እንደሚያሳየው በኢትዮጵያና በስዊድን ተራ ቁጥር አንድ ኢንቨስተር ናቸው። በስዊድን ሀገር እንግዲህ ስዊድን በዛ ስካንዲኔቪያን ሀገር ነው፣ በጣም የሀብታም ሀገር ነው። በዛ ሀገር ውስጥ ከሳቸው በላይ ሀብት ያፈሰሰ ሰው የለም። ኢትዮጵያ ውስጥ ከሳቸው በላይ ሀብት ያፈሰሰ ሰው የለም። በሌሎች ዓለሞችም በብዙ ቦታ ኢንቨስትመንት አላቸው። በታሪካቸው እንደሚያሳየው በስራ ተቆራጭ በኮንስትራክሽን ቢዝነስ ነው የጀመሩት። እንግዲህ ሜድሮክ ኮንስትራክሽን ቀደም ሲልም በአረብ ሀገራትና በመካከለኛው ምስራቅ የታወቀ ኮንስትራክሽን እንደሆነ ነው እንትኑ የሚያሳየው። እኚህ ሰውዬ በቀጥታ ምን በተዘዋዋሪ እያንዳንዱ ኢትዮጵያዊ ቤት ውስጥ ተጽዕኖ እጃቸው ገብቷል። ብዙ ሰዎች በእሳቸው ድርጅት ውስጥ ይሰራሉ። እንደገና እነዛ ቤቶች ሰዎቻቸውን ያስተዳድራሉ። ብዙ የሀገራችን አርቲስቶች፣ ደራሲያን፣ ጋዜጠኞች የእሳቸው እጅ ያልተጎበኘ ሰው የለም። ታሞ ያላሳከሙት፣ ተቸግሮ ያልረዱት የለም ማለት ይቻላል። ጥቂት ነው ካለ። ስለዚህ በእኛ ላይ ብዙ ተጽዕኖ አሳርፏል። መልካም ተጽዕኖቸው ያረፈ እንደ ንጋት የምናያቸው ሰው ናቸው። ሲሆን ያደረጉትን ያህል ውለታቸውን የከፈልን አይመስለኝም። እኔ በመስጊድም በቤተ ክርስቲያንም ውስጥ ስለሳቸው በደንብ መጸለይ ነበረበት ብዬ አስባለሁ። ምክንያቱም አንድ ሰው ይህን ያህል ጥሩ ነገር ካረገ እንግዲህ ያን ሰው እግዚአብሔርን የሰጠን ነው ማለት ነው። ስለዚህ መንከባከብ ይኖርብናል ብዬ አምናለሁ። ወይም አላህ የሰጠን ነው ብዬ ነው የማስበው። የውጭ ሀገር ኢንቨስተር እኛ ሀገር የገባ ከአውሮፓ ይሁን ከአሜሪካ ከሌላ ሀገር እሳቸውን አይቶ ነው። ምክንያቱም በዓለም ከሚታወቁ ባለሀብቶች አንዱ ናቸው። ሀብታቸውን የት ነው ያፈሩት የሚል ሁሉም ሰው ማየቱ አይቀርም። ኢትዮጵያ ካለ ስራ ጥሩ ሀገር ነች እያለ ዳንጎቴን ጨምራችሁ ብዙ አውሮፓውያን፣ አሜሪካውያን፣ የመካከለኛው ምስራቅ ሰዎች፣ አረቦች ኢትዮጵያ ውስጥ ኢንቨስት ማድረግ የጀመሩት ከእሳቸው በኋላ ነው። መጀመሪያ አካባቢ ሼክ መሐመድ አላሙዲን ድርጅቶቻቸው ሲከፍቱ ለምሳሌ አልታድ አላሙዲና ታደለ ይድነቃቸው በሚል ነበር ብዙ ድርጅቶች የሚከፈቱት። ከዛ በኋላ ደግሞ አልመሽ አላሙዲና መሸሻ በሚል ብዙ ድርጅቶች ይከፈቱ ነበር። አሁን ግን ካምፓኒዎቻቸው ኢንተርናሽናል በሆነ ካምፓኒዎቻቸው ስም ኢትዮጵያ ውስጥ ኢንቨስት እያደረጉ ነው። ብዙ ነገሮችን አድርገዋል። በአይን የማውቃቸው በቅርብ የማውቃቸው ሰዎች በሳቸው ምክንያት ህይወታቸው ተቀይረዋል። ከተራ ሆቴል አስተናጋጅነት ባለ ድርጅት የሆኑ ከተራ ዲጄነት በጣም ሀብታም የሆኑ ልጆችን አውቃለሁ በሳቸው ልግስና። አንዳንድ አርቲስቶቻችንን ከማሳከምም መጦሪያ ባጡ ጊዜ ቤት፣ አንዳንዶች መቋቋሚያ በመስጠት ብዙዎችን ህይወት ቀይረዋል። በዛው ልክ ደግሞ እኛ የምናሸረግድላቸው ሀብታሞች በሳቸው ፊት እንደዚህ ሆነ እንደ አንድ ቁንጫ ያህል ርቀት ያላቸው እኛ በጣም ሀብታም የምንላቸው ሰዎች እሳቸው እግር ላይ እየወደቁ የባንክ ዕዳ ቤታቸው ተይዞ ሊሸጥ ሲል በአራጅ ሊሸጥ ሲል ያዳኗቸው ቁጥር ስፍር የላቸውም። አገራችን ረሃብ መጣ በተባለ ጊዜ፣ በሽታ መጣ በተባለ ጊዜ፣ ተወረረች በተባለ ጊዜ፣ ቶሎቶን ተዘጋጀ በተባለ ጊዜ እጃቸውን ያልዘረጉበት ጊዜ የለም። እረ በጣም የሚገርም ነገር ነው። በአንድ ሰው ይህን ያህል ሊሰራ ይችላል። ግን በዛ ልክ አላመሰገናቸውም ሰውየው። አንዳንዶች ይላሉ ኢንቨስት ለምሳሌ ወርቅ ምናምን ሌላ ኢንቨስተር ቢሰጥ እነዚህ ቤኔፊቶች አታገኝም ነበር። 20 በመቶ ከሆነ ከእሱ ጋር ውል ያደረገው 20 በመቶ ይሰጣል እንጂ ቶሎቶን ስታዘጋጅ ለአንተ መርዳት፣ ኮቪድ መጣ ብሎ የሆነ ነገር ማርዳት፣ አገር ተወረረ ሲባል የሆነ ነገር መርዳት፣ የሆነ ሰው ተቸገረ ሲባል ይህን አታገኙም ነበር። በመንግስት ደረጃም እኮ አንዳንድ ለማዕድን ቁፋሮ የሚሆኑትን ማሽኖች መግዛት አንችልም፣ መከራየት አንችልም። የፈበረኩት ሀገሮች ራሳቸው በፐርሰንት አንተ ያለውን ነገር እየወሰዱ ትንሽ እየሰጡ ማውጣት ነው የሚፈልጉት። ይሄ የተዘረጋ የሊዮ ካፒታሊዝም ሲስተም አለ። እሳቸው የታወቁ ኢንቨስተር በመሆናቸው በግላቸው ያደረጉትን ነገር እኛ እንደ መንግስት ልናደርጋቸው ማንችላቸው ናቸው። ይህም መገንዘብም ያስፈልጋል።
አገር ቀይሯል። ጥልቅ ድህነት ስላለን ነው እንጂ ሰውየው በግላቸው የሰሩት ነገር በጣም የሚገርም ነው፣ የሚደንቅ ነው። ከዚህ ጋር አያይዤ ምን ላነሳ የፈለግኩት በምርጫ 97 ጊዜ ሼክ መሐመድ አላሙዲ የንብ ከኔቴራ ለብሰው ነበረ የኢህአዴግን። በዛ የተነሳ ድፍን ኢትዮጵያ ይወዳቸው ነበረ። ከዛ ኢህአዴግን የጠላ ሰው ሁሉ የዛን ጊዜ ተቀይሟቸው ነበር። እስካሁን በቅያሜ ይቆይ አይቆይ አላውቅም። ግን እሳቸው የግድ በመንግስት ኦፖርቹኒቲ የሚሰጣቸው መንግስት ስለነበረ መንግስት ይህን ቲሸርት ልበሱልኝ ሲላቸው እምቢ ይላሉ ብዬ አላስብም። ነጋዴ ናቸው። ሌላው ሰው ግን ከፍቶታል። አንዳንዴ ባለሀብቶች የፖለቲካ ስሜት ሊኖራቸው ይችላል፣ ግን በጀርባ ሆነው ቢያግዙ የተሻለ ነው የሚሆነው ፊት ለፊት ከሚወጡ። ቢሆንም ምንም ቢያደርጉ ግን ሼክ አላሙዲን በኢትዮጵያ እንደ ኮከብ ናቸው። እጃቸውን ያልዘረጉበት ጊዜ የለም። ለአብነት አንድ ነገር ላስታውሳቸው። ካሳንቺስ አካባቢ አንድ ትንሽ ጭፈራ ቤት አዝማሪ ቤት የጭፈራ ቤት ምናምን መሄድ ይወዱ ነበር። ሲመጡ ሄደው ወይተሩ ወደ ማታ አካባቢ ነው የመጡት። እሳቸው ከመጡ ይዘጋል፣ ሰው አይገባም። ስለዚህ ወይተሩ ወደ ቤቱ መሄድ ፈለገ። አያውቃቸውም። አላሙዲን ያኔ በደንብ አይታወቁም ነበረ። 83 አካባቢ ነው በደንብ እንግዲህ መግባት የጀመሩት እሳቸው እና ልጁ ሂሳብ ዝጉልኝ አለ። ለአንድ ወፈር ለሚል ሰው ፈልጎ ሲል ሰውየው እሳቸውን ጠይቅ ብሎ አሳየች። እሳቸው የሆነ ባንኮኒ ላይ ቁጭ ብለው ነበር። ሂሳብ ዝጉልኝ ጌታዬ ምናምን፣ ወደ ቤቴ ልሄድ ነው መሸብኛል። የት ነው ቤት? ወደ 7ኛ አውቶቡስ ተራ አካባቢ ነው። በምንድን ነው የምትሄደው? ታክሲ የለም አሁን በእግሬ ነው የምሄደው ምናምን። ለምን በመኪና ትሄድ? መኪና ላይ ለምን የለም? የለኝም። ምን አይነት መኪና ቢኖር ደስ ይልህ ነበር አሉት እንደ ቀልድ ብለው። እሱ ቶሎ ስለቸኩሎ ሂሳቡን ሰጥቶት እንዲሄዱ ፈልጎ ቮልስቫገን ብሎ በአፉ ላይ መጣለትን ቮልስቫገን ጠራ። ቅቤው ጥሩ ቮልስቫገን ጥሩ ይዘት ላይ ያለ ቮልስቫገን ስንት ነው ብሎ አንድ 20 ሺህ 25 ሺህ በል 25 ሺህ ስጠው ብሎ 25 ሺህ ብር የሰጠት ልጅ አውቃለሁ። እሱ ሰውዬ ማርቸዲስ ጠይቆ ቢሆን ኖሮ ማርቸዲስ ያገኝ ነበር። ከዛም በላይ ጠይቆ ቢሆን ግን እሱ በተሰላቸ መንፈስ ነው ያን ነገር ያለው። እንደዛ ህይወታቸው የተቀየረላቸው ብዙ ልጆች አውቃለሁ። እና ሼክ አላሙዲን የሰሩት ስራ ብዙ ነው። እውነት ለመናገር ሰዎቹም ወጥቶ ለምን እንደማይናገሩ አይገባኝም። እኔ ለሰው በተደረገ ነገር ደስ የሚለኝ ሰው ነኝ እንጂ እኔ በአይኔ የማይቻቸው አላውቅም። ለሀገሬ ባደረጉት ነገር ደስተኛ ነኝ። ስለዚህ ነው ሰውየውን ማሞካሸት የፈለጉት። ረጅም ዕድሜና ጤና ይስጣቸው እሳቸው ባሉበት ቶሎ ወደ ሀገራቸው ገብቶ ስራቸውን ቢቀጥሉ ደስ ይለኛል። በጎ አድራጎታቸውን ቢቀጥሉም ደስ ይለኛል። እኚህ ሰውዬ እንግዲህ በስዊድን በኢትዮጵያ ብቸኛው ትልቁ ባለሀብት ናቸው። ከእሳቸው እኩል ሀብታም የለም ማለት ነው። ግን ያኔ የንብ መልበሳቸው ብዙ ሰው አስቀይሞታል። ከዚያ አያይዤ የኤለን መስክንም አውራቸዋለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ሎንግ ሊቭ ሼክ መሐመድ አላሙዲን።